ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የመቀሌ ነዋሪዎች ከተማዋን ለቀው እየወጡ እንደሆነ ተሰምቷል። በትግራይ ክልል ዳግም ጦርነት ሊቀሰቀስ ነው የሚለውን ስጋት ተከትሎ ሰዎች በብዛት እየወጡ እንደሆነ ተሰምቷል። ከክልሉ ወደ አዲስ አበባ የሚደረጉ የአየርም የየብስም ትራንስፖርት አማራጮች በጣም ቢዚ ናቸው የሚሉ አስተያየቶችም ተሰጥተዋል። ጀነራል ጻድቃን ገብረትንሳኤ ህወሓት ጦርነቱን የሚጀምር ከሆነ በአጭር ጊዜ ውስጥ ይጠናቀቃል የሚል መልእክትም አስተላልፏል። በኤርትራና ትግራይ ድንበር አካባቢም የሰራዊት እንቅስቃሴ መታየቱን ተከትሎ ዳግም የግጭት ስጋት እያንዣበበ እንደሆነ ተሰምቷል። መከላከያ ሰራዊትም ከአንዳንድ አካባቢ መውጣቱን ተከትሎ የጸጥታ ስጋት ማስከተሉ ተገልጿል። ሰራዊቱ ወደ ትግራይ ክልል እየተጓዘ እንደሆነ ተሰምቷል። ይህ በእንዲህ እንዳለም የትግራዩ አክቲቪስት አሉላ ሰለሞን ከትግራይ ብዙ መልእክቶች እየተላኩለት እንደሆነና ህዝቡ ጦርነት አይቀሬ ነው በማለት በጣም እንደተጨነቀ ገልጾ ከዚህም በመነሳት ልጆቹን በገፍ እያሸሸ ነው፣ ጦርነቱ እንዳይጀመር በጸሎት ፈጣሪውን እየለመነ ነው ሲል የትግራዩ አክቲቪስት አሉላ ሰለሞን መልእክቱን በማህበራዊ ትስስር ገጹ አጋርቷል። ሙሉ መረጃውን በዜናችን በዝርዝር እናስደምጣችኋለን። ከዚህ መረጃ በተጨማሪ በኢትዮጵያና በሱዳን አዋሳኝ ድንበር ላይ በተፈጸመ የድሮን ጥቃት የአንድ ሰው ህይወት እንዳለፈ መገለጹ፣ አሜሪካ በሱዳን ለፈጸሙት የጭካኔ ድርጊት 3 የሱዳን ፈጥኖ ደራሽ ኃይል አዛዦች ላይ ማዕቀብ እንደጣለች መገለጹ፣ የሸኔ ታጣቂዎች ሰላሌ ሙሉ ወደ ተባለች አነስተኛ ከተማ በመግባት በኢትዮጵያ ንግድ ባንክ የአካባቢው ቅርንጫፍ ላይ ዝርፊያ እንደፈጸሙ መገለጹ፣ በአማራ ክልል ደቡብ ወሎ ዞን ከመንግስት የጸጥታ አካላት በተተኮሰ ከባድ መሳሪያ እናቶችና ሽማግሌዎችን ጨምሮ ቁጥራቸው በውል ያልታወቁ ንጹሃን ሰዎች እንደተገደሉ የኢትዮጵያ ሰብአዊ መብቶች ጉባኤ ማስታወቁን የሚሉና እንዲሁም የሱዳን ፈጥኖ ደራሽ ኃይሎች አዛዥ ጀነራል መሐመድ ሐምዳን ዳጋሎ ወይም ሄሜቲ በዛሬው ዕለት በኡጋንዳ የጀመሩት ጉብኝት በዓለም አቀፍና በቀጠናዊ መገናኛ ብዙሃን ከፍተኛ ትኩረት እንደሳበ መገለጹና ሌሎችም በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃው ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የመቀሌ ከተማ ነዋሪዎች በትግራይ ክልል ዳግም ጦርነት ሊቀሰቀስ ነው የሚለውን ስጋት ተከትሎ ሰዎች በብዛት እየወጡ እንደሆነ ተሰምቷል። ከክልሉ ወደ አዲስ አበባ የሚደረጉ የአየርም ሆነ የየብስ ትራንስፖርት አማራጮች በጣም ቢዚ እንደሆነም ተገልጸዋል። በአውሮፕላንም በባስም ብዙ ሰው እየወጣ እንደሆነ ነው መረጃዎች የሚያሳዩት። ኢትዮጵያ ኢንሳይደር ከመቀሌ ከተማ ነዋሪዎች አገኘሁት ባሉ መረጃ መሰረት እንደዘገበው የመቀሌ ከተማ ነዋሪዎች ሁሉ ጦርነትን በመስጋት ከትግራይ ክልል በብዛት እየወጡ ያሉ ወጣቶች እንደሆኑ ነው የተገለጸው። በፍጥነት መውጣት የሚፈልጉ ወጣቶች በክልሉ የአውሮፕላን ትኬት ለማግኘት ቀናትን ላለመጠበቅ ሲሉ ወደ አፋር ክልል ሰመራ በመኪና ሄደው ከዚያ በአውሮፕላን እየተጓዙ እንደሆነም ነው የተሰማው። አውቶቡስም እንደ ልብ እንደማይገኝና ትኬት ቆርጦ ለመሄድ ቀናትን ሊያስጠብቅ እንደሚችልም ተገልጿል። በዚህም ምክንያት በመለስተኛ ተሽከርካሪዎች አቆራርጠው ወደ አፋር የሚገቡ ወጣቶች እንዳሉ መረጃዎች ወጥተዋል። ወጣቶቹ ትምህርትም ጭምር አቋርጠው ነው እየወጡ ያሉት ሲልም የሁለተኛ ደረጃና የዩኒቨርሲቲ ተማሪዎች ጭምር ከክልሉ እየሸሹ መሆኑም ተብራርቷል። ይህ በእንዲህ እንዳለም ጀነራል ጻድቃን ገብረትንሳኤ ህወሓት ጦርነቱን የሚጀምር ከሆነ በአጭር ጊዜ ውስጥ ይጠናቀቃል ሲል መልእክቱን አስተላልፏል። በሰሜኑ ያንዣበበውን ጦርነት ተከትሎም የቀድሞ የህወሓት ጦር መሪ ጀነራል ጻድቃን ገብረትንሳኤ ህወሓት ጦርነቱን አካሄዳለሁ እምቢ የሚል ከሆነ የሚደረገው ጦርነት እጅግ አጭርና በኢትዮጵያ በኩል በትንሽ ኪሳራ ብቻ የሚፈታ መሆኑን አረጋግጧል። ወንጀለኞቹ ራሳቸው የፈጠሩትን ችግር ራሳቸው እንዲጋፈጡ በማድረግም የሚጠናቀቅ ይሆናል ሲሉ ጀነራል ጻድቃን ገብረትንሳኤ ገልጸዋል። ኢትዮጵያና ኤርትራ በሰሜን ትግራይ ክልል አቅራቢያ ወታደሮችንና ወታደራዊ ቁሳቁሶችን እያሰማሩ መሆናቸውና ይህም በአፍሪካ ቀንድ ዳግም ግጭት የመቀስቀስ እድልን ከፍ ማድረጉንም የቀጠናውን ዲፕሎማቶች ዋቢ በማድረግ ብሉምበርግ ዘግቧል። እንደ ዘገባው ከሆነ ይህ የወታደራዊ ዝግጅት የመጣው የፕሪቶሪያዊ ሰላም ስምምነት ከተፈረመ ከ3 ዓመታት በኋላ በፌዴራል መንግስትና በትግራይ ባለስልጣናት መካከል ባሉ ያልተፈቱ አለመግባባቶች እንዲሁም በሱዳን እየተካሄደ ያለው ግጭት ባሳደረው ተጽዕኖ ሳቢያ ለሳምንታት የዘለቀው ውጥረት በተባባሰበት ወቅት ነው። ለጉዳዩ ቅርበት ያላቸው ምንጮች ለብሉምበርግ እንደገለጹት የኢትዮጵያ ወታደሮችና ትጥቆች በባህር ዳር በኩል ወደ ሰሜን አቅጣጫ እየተጓዙ ሲሆን የኤርትራ ኃይሎችም በትግራይ ክልል ውስጥ ወደሚገኙ አካባቢዎች ሰፍረዋል የተባለው በማህበራዊ ሚዲያ ላይ የሚዘዋወሩና ትክክለኛነታቸው ያልተረጋገጠ ተንቀሳቃሽ ምስሎችም ወታደሮችንና ከባድ መሳሪያዎችን የጫኑ ተሽከርካሪዎች ሲጓዙ አመላክተዋል። በዘገባው ላይ አስተያየታቸውን የሰጡ ተንታኞች ጉዳዩ ሊባባስ
ሊባባስ እንደሚችል አስጠንቅቀዋል። በኦስሎ ኒው ዩኒቨርሲቲ ኮሌጅ የሰላምና ግጭት ጥናት ምሁር የሆኑት ኬትል ትሮንቮል ገቢ ምክንያቶች ከተፈጠሩ አዲስ ጦርነት ሊቀሰቀስ እንደሚችል ገልጸዋል። በኢትዮጵያ ፌዴራላዊ መንግስትና በኤርትራ ህወሓት መካከል አዲስ ይጀምራል ተብሎ የሚፈራው ጦርነት እንዳይጫር የሚደረገው ግፊትና ጥሪም እንደቀጠለ ነው። ከዚህ ቀደም የአፍሪካ ህብረት፣ ጀርመን፣ የተባበሩት መንግስታት ድርጅት፣ የሰብአዊ መብት ኮሚሽንና ቱርክ ጦርነት እንዳይጫር ሲጠይቁና ሲያሳስቡ ነበር። የግጭት ምክንያትና መፍትሄዎቻቸውን የሚያጠናቀው ተቋም ኢንተርናሽናል ክራይሲስ ግሩፕ ሰሞኑን በአሰራጨው ጥናታዊ ዘገባው እንዳለው ግን ውጥረቱ ከጊዜ ወደ ጊዜ እያየለ ነው ብሏል። መገናኛ ዘዴዎችና ዲፕሎማቶች እንደዘገቡት ድንበር ላይ የተፋጠጡት የኢትዮጵያ ፌዴራላዊ መንግስት፣ የትግራይ ኃይሎችና የኤርትራ ጦር ውጊያ ለመክፈት ዝግጅታቸውን ሳያጠናቅቁ አይቀሩም ተብሏል። ኢንተርናሽናል ክራይሲስ ግሩፕ ከትናንት በስቲያ ባወጣው ጥናታዊ ዘገባው እንዳለው ደግሞ ሶስቱን ተቀናቃኝ ኃይላት ከጦርነት ሊዶሉ የሚችሉ በርካታ አቀጣጣይ ምክንያቶች አሉ። የአረር እምቅ ያለው ክራይሲስ ግሩፕ ግጭቱን ለመከላከል እስካሁን ከተደረገው ጥረት በላይ ተጨማሪ ዲፕሎማሲያዊ ግፊቶች እንዲደረጉ ጠይቋል። የትግራይና ትግራይን የሚያዋስኑ የአማራና የአፋር ክልሎች ነዋሪዎችም ከዛሬ ነገ ጦርነት ይጫራል በሚል ጭንቀት እየተሰቃዩ መሆናቸውን በተደጋጋሚ አስታውቀዋል። አቅም ያላቸውም አካባቢዎቹን እየለቀቁ ወደ መሀል ኢትዮጵያ መግባታቸው ተዘግቧል። ይህ በእንዲህ እንዳለም የትግራዩ አክቲቪስት አሉላ ሰለሞን አነጋጋሪ መልእክት በማህበራዊ ትስስር ገጹ አጋርቷል። አሉላ ከትግራይ ብዙ መልእክቶች እንደሚላኩለት ገልጾ ህዝቡ ጦርነት አይቀሬ ነው በማለት በጣም እንደተጨነቀ በማህበራዊ ትስስር ገጹ አጋርቷል። በማስከተልም ከዚህም በመነሳት ልጆቹን በገፍ እያሸሸ ነው፣ ለሰው አዘዋዋሪዎችም ጭምር ክፍያ እየከፈለ እያስወጣ ይገኛል በማለት ገልጿል። የበላይ የህወሓት ፖለቲካዊና ወታደራዊ አመራሮች ልጆቻቸው ወደ ሩቅ ሀገራት አሜሪካ፣ አውሮፓና አውስትራሊያ ካስወጡ ቆይተዋል በማለትም አክቲቪስቱ አሉላ ሰለሞን መልእክቱን በማህበራዊ ትስስር ገጹ አጋርቷል። ወደ ቀጣዩ መረጃችን ስናልፍ በኢትዮጵያና በሱዳን አዋሳኝ ድንበር ላይ በተፈጸመ የድሮን ጥቃት የአንድ ሰው ህይወት ማለፉን ባለስልጣናት አስታውቀዋል። በሱዳንና በኢትዮጵያ ድንበር አቅጣጫ ላይ በምትገኘው የኩርሙክ ከተማ ሐሙስ ዕለት በታጣቂዎች በተፈጸመ የድሮን ጥቃት የአንድ ሰው ህይወት ማለፉን ባለስልጣናት ገልጸዋል። በሱዳን ብሉ ናይል ግዛት ውስጥ በሚገኘውና በሰራዊቱ ቁጥጥር ስር በሚገኘው ኩርሙክ በተባለ ከተማ ስለተፈጸመው ጥቃት አንድ የመንግስት ምንጭ በስልክ ለኤፍፒ በሰጡት ማብራሪያ በጥቃቱ የአንድ ሰው ህይወት አልፏል፣ 8 ሰዎች ቆስለዋል፣ እንዲሁም 16 ቤቶች ወድመዋል ሲሉ ገልጸዋል። የኩርሙክ አስተዳዳሪ አብዱላ መሐመድ አልፊቂ ባወጡት መግለጫም ለጥቃቱ ተጠያቂ ያደረጉት ከሚያዝያ 2015 ዓ.ም ጀምሮ ከሱዳን ሰራዊት ጋር ጦርነት ውስጥ የሚገኘውን የሱዳን ፈጥኖ ደራሽ ኃይልን ወይም አርኤስኤፍ እና ግብረ አበሮቻቸው የሱዳን ህዝብ ነጻነት ንቅናቄ ሰሜን አንጃን ነው ተብሏል። ለ3 ዓመታት ያክል ለዘለቀውና አውዳሚ ለሆነው ጦርነት የብሉ ናይል ግዛት አዲስ የውጊያ ግንባር ሆኗል። በአሁኑ ሰዓት ጦርነቱ በዋናነት እየተካሄደ ያለው በድሮን ጥቃቶች ነው። ውጊያው በ10 ሺዎች የሚቆጠሩ ሰዎችን ለሞት እየዳረገ ሲሆን ወደ 11 ሚሊዮን የሚጠጉ ሰዎችን ደግሞ ከቀያቸው አፈናቅሏቸዋል ነው የተባለው። ይህም በዓለም ላይ ግዙፉን የረሃብና የመፈናቀል ቀውስ ፈጥሯል በማለትም አዲስ ስታንዳርድ ዘግቧል። ወደ ቀጣዩ መረጃዎችን ስናልፍ አሜሪካ በሱዳን ለፈጸሙት የጭካኔ ድርጊት 3 የሱዳን ፈጥኖ ደራሽ ኃይል አዛዦች ላይ ማዕቀብ ጥላለች። የአሜሪካ ግምጃ ቤት ባወጣው መግለጫ የሱዳን ፈጥኖ ደራሽ ኃይል አዛዦች ላይ ማዕቀብ ጥሏል ነው የተባለው። ማዕቀቡ የተጣለው ቡድኑ ኤል ፋሽር የተባለችውን ከተማ ለመክበብና ለመቆጣጠር ባደረገው ዘመቻ ሰዓት በፈጸመው አሰቃቂ የጭካኔ ድርጊት ላይ ተሳትፎ አላቸው በሚል ነው። የአሜሪካ ግምጃ ቤት የውጭ ሀብት ቁጥጥር ቢሮ ግለሰቦቹ የፈጥኖ ደራሽ ኃይሎች ለ18 ወራት ኤል ፋሽርን በመክበብና በመጨረሻም በመቆጣጠር በነበረው ሂደት ውስጥ ተሳትፎ ነበራቸው። በዚህም ሰዓት ቡድኑ ዘግናኝ የሆኑ የዞር ጭፍጨፋዎችን፣ ማሰቃየት፣ ረሃብንና ጾታዊ ጥቃቶችን የያዘ አሰቃቂ ዘመቻ እንደፈጸመም ተገልጿል። መስሪያ ቤቱ አክሎም የሱዳን ፈጥኖ ደራሽ ኃይሎችና ተባባሪ ሚሊሻዎች በሱዳን የእርስ በርስ ጦርነት ከሚያዝያ 2015 ዓ.ም ጀምሮ መቀስቀሱን ተከትሎ የጦር ወንጀሎችን፣ በሰብአዊነት ላይ የሚፈጸሙ ወንጀሎችንና የዘር ማጥፋትን ጨምሮ ሰፊ የጭካኔ ድርጊቶች ፈጽመዋል ሲልም ገልጸዋል። ወደ ቀጣዩ መረጃዎችን ስናልፍ የሸኔ ታጣቂዎች ሰላሌ ሙሉ ወደ ተባለች አነስተኛ ከተማ በመግባት በኢትዮጵያ ንግድ ባንክ የአካባቢው ቅርንጫፍ ላይ ዝርፊያ መፈጸማቸውንና በሰዎች ላይ ጉዳት መድረሱን ነዋሪዎቹ ጠቅሰዋል። በወቅቱ በአካባቢው የተደራጁ የመንግስት የጸጥታ ኃይሎች እንዳልነበሩም ተነግሯል። ታጣቂዎቹ ለ2 ሰዓታት ብቻ እንደቆዩና የጸጥታ ኃይል መጣ ሲባል ግን እንደወጡም ተነግሯል። ይህ በእንዲህ እንዳለም በአማራ ክልል ደቡብ ወሎ ዞን ከመንግስት የጸጥታ አካላት በተተኮሰ ከባድ መሳሪያ እናቶችና ሽማግሌዎችን ጨምሮ ቁጥራቸው በውል ያልታወቁ ንጹሃን ሰዎች እንደተገደሉ የኢትዮጵያ ሰብአዊ መብቶች ጉባኤ አስታውቋል።
ወደ መጨረሻው መረጃችን ስናልፍ የሱዳን ፈጥኖ ደራሽ ኃይሎች አዛዥ ጀነራል መሐመድ ሐምዳን ዳጋሎ ወይም ሄሜቲ በዛሬው ዕለት በኡጋንዳ የጀመሩት ጉብኝት በዓለም አቀፍና በቀጠናዊ መገናኛ ብዙሃን ከፍተኛ ትኩረትን አግኝቷል። ጦርነቱ ከተቀሰቀሰ በኋላ ጀነራል ሄሜቲ ከሱዳን ውጪ በይፋ ሲታዩ ይህ የመጀመሪያቸው ነው ተብሏል። ጀነራሉ በኢንቴቤ ከኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ጋር ተገናኝተው መክረዋል። በውይይቱም በሱዳን ስላለው ወቅታዊ ሁኔታ ሰላምን ለማምጣት በሚቻልባቸው መንገዶች ላይ መነጋገራቸው ተገልጿል። ይህ ጉብኝት ጀነራሉ በሱዳን ውስጥ ፖለቲካና ግጭት ውስጥ ያላቸውን ዲፕሎማሲያዊ ተሰሚነት ለማሳየት እንደተጠቀሙበትም ይገመታል ሲሉ ገልጸዋል።